ሰላም እንዴት አመሻችሁ? ስለ አርሰናል ዩቲዩብ ቻናል ተከታታዮቻችን እንዲሁም አድማጮቻችን ሳምንታችሁ እንዴት አለፈ? የሳምንቱ መጨረሻ ዊኬንድ ላይ እንገኛለን። ዛሬ እሁድ ምሽት ላይ ስለ አርሰናል ቀኑን ሙሉ ሲዘዋወሩ የነበሩ መረጃዎችን እንደተለመደው ምሽት 4 ሰዓት ላይ ይዘንላችሁ መጠናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ አብራችሁን ቆዩ። በመጀመሪያም አርሰናል ትላንት እንደገለጽንላችሁ የ29 ዓመቱን የፊትነስ አሰልጣኝ ሆዜ ሂሜኔዝ ከባየር ሊቨርኩሰን በመልቀቅ አርሰናል ተቀላቅሏል ሲል ኮራዞን ካዲስታ የተሰኘ ጋዜጣ እንደዘገበ ትላንት ነግረናችሁ ነበር። ክለባችን በተለይ በዚህ በቴክኒካል ዳይሬክተር ቦታ ላይ በሜዲካል በተለያዩ ቦታዎች ላይ አምና በጉዳትም በተለያዩ ቦታዎች ላይ ድክመት አለበት ብሎ በሚያስቡ ቦታ ላይ እነዚህ አሰልጣኞችን እንዲሁም የቦርድ አባላትን እያስወጣ እየቀየረ ነው የሚገኘው እና አሁን ላይ ደግሞ ዛሬ ላይ እንደተሰማው የብራጋውን የአካል ብቃት አሰልጣኝ አንቶኒዮ ጎሜዝን አርሰናል ተቀላቅሏል ሲል ሪኮርድ ፖርቹጋል ዘግቦታል። ክለባችን በተለያዩ ፖዚሽኖች ላይ በተለይ አንድሪያ በርታ ከመጣ በኋላ ማጠናከሮች እና ሁኔታዎችን አይቶ በተለይም በሜዲካል ባለፉት 2 ዓመታት ተጫዋቾች በብዛት ሲጎዱ በነበረበት ወቅት እነዚህን ስህተቶች አይቶ እያባረረ በክለባችን ብዙ ዓመት የቆዩ ልምድ ያላቸውን እያባረረ አዲስ ከሌላ ቦታ ለውጥ ያመጣሉ ብሎ ያሰባቸውን የሜዲካል ስታፍ አባላት እንዲሁም የቴክኒካል ስታፍ አባላትን ወደ ክለባችን እያመጣ እንዲሁም እያስወጣ ይገኛል ከተጫዋቾች በፊት። ስለዚህ አሁን ላይ እንደገለጽኩላችሁ የቴክኒካል የብራጋውን አሰልጣኝ የአካል ብቃት አሰልጣኝ አንቶኒዮ ጎሜዝ አርሰናል መቀላቀሉን ሪኮርድ ፖርቹጋል ዘግቧል ማለት ነው። በሌላ ዜና ደግሞ በክለባችን የሚፈለገው የሊሉ አዩብ ቡዋዲ የሊል ፕሬዝዳንት ስለሱ የሰጠው አስተያየት አለ እና ያለበት ደረጃ መመልከት አለብን። እንደ ኤሌት አንደርሰን እና ሳንድሮ ቶናሊ ያሉ በእድሜ ከፍ ያሉና ለእድገት እንኳን ጊዜ የሌላቸው ተጫዋቾች የሚሸጡበት ዋጋ ስንት ነው ሲል ጠይቋል። ለእድገት እንኳን ጊዜ የሌላቸው ማለት እድሜያቸው ከፍ ያለ ማለት ነው። ልዩ ተስፋ ያለና ገና 18 ዓመቱ የሆነውን አዩብ ቡዋዲ ከዚህ አንጻር ማሰብ ያለብን ይመስለኛል። ብዙ ክለቦች ቢኖራቸው የሚጠየቀውን ዋጋ መክፈል የሚችሉ ግን ጥቂቶች ብቻ ናቸው። ከአሁኑ የዓለም ምርጥ አማካኞች አንዱ ነው። እናም ገና ከዚህም በላይ ለማደግ በቂ ጊዜ አለው ሲል አዩብ ቡዋዲን በቀላሉ ሊለቁት እንደማይችሉ የሊሉ ፕሬዝዳንት ዘግቧል እና አርሰናልም ከዚህ ዝውውር የወጣበት ይህ ምክንያት ይመስለኛል። ልጁን በተለይ ኤሌት አንደርሰን በታሪክ የዝውውር ሪከርድ ዋጋ ተከትሎ የተለያዩ እሱ ነው እያዩ ትንሽ ተጫዋች ሲሆን ትልቅም ተጫዋች ተነስቶ ኤሌት አንደርሰን ይሄን ያክልቷል የኛም ተጫዋች እንደዚህ ማውጣት አለበት እያሉ ነው የሚገኙ። በዚህም የሞርጋን ሮጀርስ ዝውውርም ከፍ ያለበት እንዲሁም የፒኤስጂ ብራድሊ ባርኮላን ክለባችን ከሁለቱም ተጫዋቾች ጋር መያያዙን ተከትሎ በኤሌት አንደርሰን ዝውውር ጉዳይ ተመስርቶ ዋጋቸው ከፍ ያለበት ሁኔታ ነው ያለው እና ማንቸስተር ሲቲ በዚህ የዝውውር መስኮት ከፍተኛ ጫና ነው እያደረሰ የሚገኘው ክለባችን ጋር እንዲሁም ሌሎች ክለቦች ጋር። በሌላ ዜና ደግሞ ስለ ብሩኖ ጊማሬሽ ኤድዋርዶ ባርጎስ የተሰኘ ዘጋቢ እንደዘገበው ኒውካስትል ብሩኖ ጊማሬሽን የግድ መሸጥ ካለበት 90 ሚሊዮን ዩሮ ይፈልጋል ሲል ዘግቧል። ኤድዋርዶ ባርጎስ ሲቀጥልም ኒውካስትል ጊማሬሽን የሚለቅ ከሆነ የቦታፎን አማካኝ ዳኒሎ ተተኪው ለማድረግ እየተከታተለው ይገኛል ሲል ዘግቧል እና የዳሪዮሱ ዘጋቢ ኤድዋርዶ ባርጎስ ሲቀጥልም ከዓለም ዋንጫው በኋላ በርካታ የብራዚል ብሔራዊ ቡድን አባላት ክለባቸውን ለመቀየር እያሰቡ መሆኑ ተገልጿል። በዚህም መሰረት የብሩኖ ጊማሬሽ ወደ አርሰናል የመዘዋወር እድል ጠንካራ እየመሰለ የመጣ ሲሆን ዳኒሎ ደግሞ በኒውካስትል የእሱ ምትክ ሊሆን እንደሚችል ተጠቁሟል የሚል ዘገባን የዘገበው ኤድዋርዶ ባርጎስ ዳኒሎ በብራዚል ብሔራዊ ቡድን ይገኛል አሁን ላይም እየተጫወተ እና ወደ ኒውካስትል ዩናይትድ የብሩኖ ጊማሬሽ ተተኪ ሆኖ ሊሄድ እንደሚችል ነው አርሰናል ብሩኖ ጊማሬሽን የሚያስፈርም ከሆነ። በሌላ ዜና ደግሞ ዛሬ ምሽት 5 ሰዓት ላይ በሚጀመረው የኖርዌይ እና የብራዚል ጨዋታ ጋብሪኤል ማርቲኔሊ በቋሚ ሆኖ በ10 ቁጥር ቦታ ላይ እንደሚጫወት እየተነገረ ነው የሚገኘው እና ማርቲን ኦዲጋርድ እንዲሁም ጋብሪኤል ማርቲኔሊ እና ጋብሪኤል ማጋሌሽ የክለባችን ተጫዋቾች እርስ በርስ የሚጫወቱበት ጨዋታ ከባድ ፉክክር የሚታይበት ነው እና በጣም በጉጉት የሚጠበቅ ጨዋታ ነው እና
ብራዚል ኖርዌይን ከኖርዌይ ጋር በነበራት ጨዋታ ማሸነፍ አልቻለችም። እስካሁን 4 ጊዜ የተገናኙ ሲሆን ኖርዌይ 2 ስታሸንፍ ብራዚል ምንም ጊዜ አላሸነፈችም። 2 ደግሞ አቻ ወጥተዋል እና የጨዋታ በትልቁ ይጠበቃል። ጋብሪኤል ማርቲኔሊ እንዲሁም ብሩኖ ጊማሬሽ የክለባችን ተጫዋቾች ምን አይነት ፐርፎርማንስ ያሳያሉ? በተቃራኒው ደግሞ ማርቲን ኦዲጋርድ እና ኤርሊንግ ሃላንድን የያዘችዋ ኖርዌይ ምን አይነት አቋም ታሳያለች የሚለው በሰፊው ይጠበቃል። ምሽት 5 ሰዓት ላይ ይህን ጨዋታ መከታተል ትችላላችሁ ማለት ነው። በሌላ ዜና ጋዜጣ ዴሎ ስፖርት ይዞት እንደወጣው መረጃ ከሆነ የጣሊያኑ ጋዜጣ ከ2 ወራት በፊት አካባቢ ለኤሲ ሚላኑ የክንፍ መስመር ተጫዋች ራፋኤል ሊያው ዝውውር ዙሪያ ወደ አርሰናል በርካታ ስልኮች ተደውለው የነበረ ቢሆንም የአርሰናል ምላሽ ግን ጥያቄውን በፍጥነት ውድቅ ማድረግ እንደነበር ተገልጿል ሲል ዘግቧል። እና አርሰናል ራፋኤል ሊያውን ማስፈረም እድሉን አግኝቶ እንዳልተጠቀመበት ነው የዘገበው። ክለባችን በጥብቅ እየፈለገው ያለው ብሩኖ ጊማሬሽ ስለ ማርቲን ኦዲጋርድን ስለ መግጠም የሰጠው አስተያየት አለ እና የእግር ኳስ ቡድን ጨዋታ ነው፣ ነገር ግን እርስ በርስ የሚደረጉ የአንድ ለአንድ ግንኙነቶች ወሳኝ ናቸው። ከሱ በተሻለ እንደምጫወት ተስፋ አደርጋለሁ ሲል ብሩኖ ጊማሬሽ ምናልባትም ለወደፊት የቡድን አጋሩና አምበሉ ማርቲን ኦዲጋርድ እርስ በርስ የመጫወት ብራዚል ከኖርዌይ ጋር ለምታደርገው ጨዋታ አስተያየቱን ሰጥቷል። በሌላ ዜና ደግሞ አርሰናል የባየር ሊቨርኩሰኑን የክርስቲያን ኮፋኔ ወኪሎች ጋር የቀረበ ግንኙነት ማድረጋቸውን ቀጥለዋል። በሚያዝያ ወር ወኪሉ ኤሪክ ዲፖሎ አርሰናል በተጫዋቹ ላይ ያላቸውን ፍላጎት ጠንካራ መሆኑን ገልጾ አርሰናል ኮፋኔን የግላቸው የሚያደርጉ ከሆነ ለሚቀጥሉት 10 ዓመታት ምርጥ አጥቂ እንደሚኖራቸው እንዲሁም 100 ሚሊዮን ዩሮ የሚገባው ተጫዋች መሆኑን ተናግሯል ሲል ቢልድ ዘግቧል። ይህ ምን ያክል ታማኝ ነው የሚለውን እርግጠኛ ባልሆንም ዛሬ ላይ ቢልድ ይዞት የወጣው መረጃ ነው። ስለ ተጫዋቹም ብዙም የምናውቀው ነገር የለም። ከክለባችን ጋር በስፋት የሚያያዝ እና ታማኝ ምንጮች ስለዚህ ተጫዋች የሚያወሩ ከሆነ ሰፋ አድርገን ስለ ተጫዋቹ ቦታ፣ ስለ ተጫዋቹ ብቃት እንዲሁም ያሳለፋቸውን ቁጥራዊ መረጃዎች ይዘንላቸው የምንመጣ ይሆናል። አንድሮ ትሮሳርድ ዛሬ በቤልጅየም ጋዜጣዊ መግለጫ ላይ የሰጠው ለክለባችን ደጋፊዎች የሰጠው ልብ የሚነካ መልእክት አለ እና አርሰናል ሁልጊዜም ለእኔ እንደ ቤቴ ይሰማኛል። ከደረስኩበት ጊዜ ጀምሮ ይህ ክለብ አቅፎኛል፣ በእኔ ያምን ነበር እና በሙያ ውስጥ ካሉት ምርጥ ጊዜያት መካከል አንዱን ሰጥቶኛል። ሙሉ በሙሉ የእኔ ውሳኔ ቢሆን ኖሮ ለብዙ ተጨማሪ ዓመታት እዚህ ቆይ ነበር። በሚያሳዝን ሁኔታ እግር ኳስ ሁልጊዜ ያን ያህል ቀላል አይደለም እና አንዳንድ ጊዜ ከተጫዋቾች ቁጥጥር ውጭ የሆኑ ውሳኔዎች ይወሰናሉ። ወደፊት ምንም ይሁን ምን ለቡድን አጋሮቼ፣ ለአሰልጣኙ፣ ለሰራተኞች እና በተለይም ለአርሰናል ደጋፊዎች ሁልጊዜ አመስጋኝ ነኝ። እንደ እርስዎ አንዱ አድርገው ተቀብለውኛል እና ያንን መቼም አልረሳውም። ህይወት በቀጣዩ ቦታ ቢወስደኝ አርሰናል ሁልጊዜም በልቤ ውስጥ ልዩ ቦታ አለው ሲል ልብ የሚለካ ንግግር ተናግሯል። እኔ ሊያንድሮ ትሮሳርድን በጣም ነው የምወደው እና ምንም ያክል ከክለባችን መውጣቱ ትክክል ነው ብዬ ባስብም በዚህ ሰዓት ነገር ግን በጣም የሚያሳዝን ሁኔታ ነው እና በሄድክበት ሁሉ መልካም ይግጠምህ ለማለት እንወዳለን። ሊያንድሮ ትሮሳርድ አውር ሌጀንድ ሁልጊዜም በአርሰናል ቦታ አለ። ዋንስ ኤገነር ኦልዌይስ ኤገነር እና በቤሽክታሽ ጥሩ ጊዜ እንደሚኖሩ ተስፋ እናደርጋለን። ኢያን ራይት ስለ ሊያንድሮ ትሮሳርድ ለመሸጥ ከቤሽክታሽ ጋር ስላደረገው ስምምነት ተናግሯል እና ሊያንድሮ ትሮሳርድ ድንቅ አገልጋይ ነበር። በወሳኝ ቅጽበቶች ሁሉ ብቅ ይል ነበር። በየሳምንቱ በቋሚነት ባለመሰለፍ ቅሬታ አቅርቦ አያውቅም። እንዲሁም ለክለቡ አርማ ሁሉን ነገር ሰጥቷል። አንዳንድ ጊዜ በእግር ኳስ ውስጥ ትክክለኛ ጊዜ ወሳኝ ነው። አሁን ደግሞ ሁለቱም ወገኖች ክለቡም ተጫዋቹም ለመለያየት ትክክለኛው ጊዜ እንደሆነ ይሰማኛል። የተወራው የዝውውር ዋጋ ከ17 እስከ 20 ሚሊዮን ፓውንድ አካባቢ ከሆነ እንደ ትሮሳርድ ያሉ ጥራት ያላቸው እና ልምድ ያላቸው ተጫዋቾች በቀላሉ ስለማይገኙ አርሰናል ከዚህ የተሻለ ዋጋ ለመሸጥ መግፋት ይችል ነበር እላለሁ። ነገር ግን በኮንትራቱ ሁኔታ እና ከእድሜው አንጻር ሲታይ አሁንም ቢሆን ምክንያታዊ ቢዝነስ ነው። ራሱን ቀና አድርጎ እና በእያንዳንዱ የአርሰናል ደጋፊ ዘንድ ክብርን አትርፎ ይለያል ሲል የክለባችን ሌጀንድ ኢያን ራይት ስለ ሊያንድሮ ትሮሳርድ ያለውን አስተያየት ሰጥቷል። በሌላ ዜና ደግሞ ቲያጎ የቀድሞ የሊቨርፑል እንዲሁም የባየር ሙኒክ የስፔኑ የመሃል ሜዳ ኮከብ ቲያጎ አልካንትራ ስለ ክለባችን ተጫዋች ዴክላን ራይስ የሰጠው አስተያየት አለ እና ዴክላን ራይስ በጣም ብልህ ከመሆኑ በላይ የተሻለ ተጫዋች የመሆን ትልቅ ፍላጎት አለው። አንድ ነገር ማሻሻል እንዳለበት ነገርከው። የተሻለ ለመሆን ሁሉንም ነገር ያደርጋል።
ጨዋታው በደንብ ያነባል። በቆሙ ኳሶች ሴት ፒስ ላይ ድንቅ ነው። በአካል ብቃት ጠንካራ ከመሆኑም በላይ ከኳስ ጋር በጣም ጎበዝ ነው። ኳስ ተቀብሎ ወደፊት ሲገፋና ወደ ተቃራኒ ሳጥን ውስጥ ሲገባ ትመለከተዋለህ ሲል ስለ ዴክላን ራይስ ያለውን አድናቆት ገልጿል። ፋብሪዚዮ ሮማኖ ትላንት ላይ በስፋት የገለጸው መረጃ ስለ ሊያንድሮ ትሮሳርድ እና ቤሽክታሽ አርሰናልና ቤሽክታሽ በዝውውር በ18 ሲደመር 2 ሚሊዮን ዩሮ የዝውውር ሂሳብ እንደተስማሙና ቤሽክታሽ እና ሊያንድሮ ትሮሳርድ መስማማት ብቻ እንደሚጠበቅባቸው ዝውውሩ ለመጠናቀቅ ተናግሯል። ቤሽክታሽ ቡድኑ በአሜሪካ በሚገኝበት ወቅት ከሊያንድሮ ትሮሳርድ ጋር በግል ጥማቶች ዙሪያ ለመደራደር እንደሚሞክሩ ተገልጿል ሲል መረጃ ሰጥቷል። ሊያንድሮ ትሮሳርድ በዛት ከቤልጅየም ጋር ለዓለም ዋንጫው እየተሳተፈ በአሜሪካ እንደሚገኝ የታወቀ ነው። እናም የቤሽክታሽ ወኪሎችም ከሊያንድሮ ትሮሳርድ ጋር ያላቸውን የዝውውር ሁኔታ እንዲሁም ሌሎች ስለ ደሞዝ እንዲሁም ስለ ሌሎች ሁኔታዎች ለመጨረስ በአሜሪካ እንደሚገኙ ገልጿል ማለት ነው። ኤድዋርዶ ባርገስ እንደዘገበው ከሆነ ደግሞ ክለባችን የብራዚል ማሊያ ለብሶ የምታዩት ምስሉ ላይ ራያን ይባላል። አርሰናል፣ ፒኤስጂ እንዲሁም ማንቸስተር ዩናይትድ ቀልብ መሳብ መቻሉ ተገልጿል። በዚህ ዓመት መጀመሪያ ላይ ተጫዋቹ በታሪካዊ የ37 ሚሊዮን ዩሮ የዝውውር ዋጋ ያስፈረመው ቦርንማውዝ ግን ለተጨማሪ አንድ የውድድር ዘመን በክለቡ ለማቆየት ቆርጦ ተነስቷል ሲል ዘግቧል። በተለይ እኔ የቦርንማውዝን ጨዋታ ባየሁበት ሰዓት ከጁኒየር ክሩፒ በተለየ እንደውም የዚህን ተጫዋች ብቃት ነው ሳይ የነበረው እና ክለባችን ምናልባት እንደ አማራጭ ሊያየው የሚችል ተጫዋች እንደሆነ ነው ኤድዋርዶ ቫርጋስ የገለጸው። ነገር ግን አሁን ላይ ብሩኖ ጊማሬሽን እና እንዲሁም ሞርጋን ሮጀርስን ክለባችን ለማስፈረም በመጀመሪያ በቋሚነት እያየ የሚገኙ ተጫዋቾች ናቸው እና ይህም ተጫዋች ግን ድንቅ የሚባል ተጫዋች ነው። ምናልባት በአውሮፓ ላይ ባሉ ትልልቅ ክለቦች ሊሄድበት የሚችለው ሰፋ ያለ እድል አለ። ነገር ግን ቦርንማውዝ ተጫዋቹን ለአንድ የውድድር ዓመት ለማቆየት እንደሚፈልግ ነው ባርጋስ የገለጸው። ሳይመን ፊሊፕስ ይዞት እንደወጣው መረጃ ከሆነ ደግሞ አርሰናል በቅርቡ ስለ ኢንዞ ፈርናንዴዝ ዝውውር ሁኔታ ከቼልሲ ጋር ንግግር አድርጎ እንደነበር ነው የገለጸው። ነገር ግን ሰማያዊዎቹ ለተጫዋቹ የጠየቁት የዝውውር ዋጋ በጣም የተጋነነ በመሆኑ መድፈኞች ያን ያህል ከፍተኛ ገንዘብ መጠን ለመክፈል ፍላጎት እንደሌላቸው አስታውቋል ሲል ሳይመን ፊሊፕስ ዘግቧል። ይህንን ዝውውር ከዚህ በፊትም እንዳልኳችሁ ትላንትም እንዳልኳችሁ አርሰናል እንደ አማራጭ ነበር እያየው የሚገኘው። ነገር ግን የዝውውር ዋጋው ከፍ በማለቱ ምክንያት ከዝውውሩ እንደወጣ ነው እየተገለጸ የሚገኘው። በሌላ ዜና ደግሞ ኤድዋርዶ ሂገን ይዞት በወጣው መረጃ ጆሽ ቺፖንግ በዚህ ክረምት ወደ አርሰናል ለመዘዋወር ከፍተኛ ፍላጎት እንዳለው ገልጿል። ቼልሲ ተጫዋቹን ለመሸጥ ምንም አይነት ፍላጎት የለውም፣ ነገር ግን ተጫዋቹ ክለቡን መልቀቅ ስለሚፈልግ አማራጮችን እየተመለከተ ይገኛል ሲል መረጃ ይዞ ወጥቷል። ስለዚህ ዝውውር አሁን ላይ የወጡ መረጃ ነው፣ ነገር ግን ታማኝነት ያለው አይመስለኝም። ምክንያቱም አርሰናል ይህን ተጫዋች ስለመፈለጉ ሌሎች ዝውውሮች አልወጡም። ነገር ግን ኤድዋርዶ ሂገን ይህንን ዜና ይዞ ወጥቷል ማለት ነው። በሌላ ዜናውን ቅርብ ሰዓት ጋር በወጣ ቤን ጄኮብስ እንደገለጸው አርሰናል ሞርጋን ሮጀርስን ለማስፈረም በቅርቡ ይፋዊ ጥያቄ ያቀርባል ተብሎ ይጠበቃል ሲል ዘግቧል ማለት ነው። ሞርጋን ሮጀርስ 130 ሚሊዮን ፓውንድ አስቶን ቪላ ለተጫዋቹ ይፈልጋል። ነገር ግን ክለባችን ያን ያክል ገንዘብ መክፈል አይፈልግም። ከ85 እስከ 100 ሚሊዮን ፓውንድ ባለ የዝውውር ዋጋ መጨረስ ይፈልጋል። ነገር ግን ክለባችን ይህን ያክል ገንዘብ ይከፍላል ተብሎ አይጠበቅም። ሞርጋን ሮጀርስ ዝውውር የማይሳካ ከሆነ ክለባችን የፒኤስጂውን ብራድሊ ባርኮላ እያየ እንደሚገኝ የተገለጸው። ለዛሬ የነበሩን ዜናዎች ይህንን ይመስላሉ። ስለተከታተላችሁ እናመሰግናለን። ቪዲዮ ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ኮሜንት ማድረጋችሁን እንዳትረሱ። ዛሬ የብራዚል እና የኖርዌይ ጨዋታ ስንት ለስንት ያልቃል? ኮሜንት ጋር ሳውቁኝ። አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ። ቻው